ሰላም ጤና ይስጥልኝ የቻናሌ ቤተሰቦች፣ ዛሬ እጅግ በጣም አሳሳቢና ብዙዎችን ግራ ያጋባ አዲስ መረጃ ይዘንላችሁ መጥተናል። በዛሬው ዕለትም ኤፍሬምና ሩታ አብርሃምን ወደ ሆስፒታል እንደወሰዱት ታውቋል። አብርሃምም ከራሱ ጋር እንዳልሆነ እያንዳንዱን ነገሮችም እየረሳ እንደመጣና ነገሮችንም እየከበዱበት እንደሆነ ሰምተናል። በተለይ ልንገርሽ ምን እንደተፈጠረ ምን እንዳስነኩ ምን እያሳለፍክ እንዳለህ በስትክክል በትላንትና ዕለት በሄርሜላና በአብርሃም መካከል የተፈጠረው ነገር ፍጹም ኖርማል አልነበረም። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዳይረሳ፣ ቤተሰቦቼ ደግሞ የተለመደው ላይክ እንዳይረሳ እያልኩኝ አሁን ወደ ቀጥታ ወደ ዝርዝር ጉዳዩ እንገባለን። በትላንትናው ዕለትም ቪዲዮ ላይ ሁላችንም የሚያስደነግጥ ነገር ተከስቶ ነበረ። ምንም ነገር ብታጠፋ ምንም ነገር ብትሰራ እንኳን ከጎንህ ነኝ። አንድ ሊናውራኝ አብርሃም ራሷን ሄርሜላ ስታ ነበረ። ከሳተችበትም ሰዓት የአብርሃም ምላሽ ፍጹም የማይጠበቅ አልነበረም። ይቺ ልጅ ለምንድነው እዚህ የምትተኛው? ቤት ሄዳ አትተኛም እንዴ? በማለት በጣም ቀዝቃዛና ግራ የመጋባ ቃሎችን ሲናገር ነበረ። ይህ ብቻ አይደለም፣ ሩታና ኤፍሬም ብቻቸውን እንዲያወሩ ተተዋቸው ሊሄዱ ቀይረክ እንዴት ነው ለኔ ምንም ነገር ሳትነግረኝ ለኔ ምንም ነገር ሳታሳውቀኝ በዚህ ልክ ማንነት እንዴት ነው የሚገኙ ሲሉ አብርሃም ደንግጦ ሩታ ወዴት ነው የምትሄጂው? እኔ ከሷ ጋር ነው መሄድ የምፈልገው በማለት ኤፍሬምን ጥላኝ እንዳትሄድ እያለ ፍጹም አብርሃም አብርሽ ሰው ሲያፈቅር አይገባም እንዴ? አንተ ቆይ እንዴት ነው እንደዚህ ባንዴ ነገሩ ጠራው ስልክ ስደውልክ ያላነሳው ታውቀኛለህ አይደል? ሌላ ዓለም ውስጥ እንደገባ አሳይቶናል። ይሄ ነገር ኤፍሬምን ጨምሮ በከፍተኛ ሁኔታ ሁላችንንም አስደንግጧል። እኛም በጣም ስንመለከት እንደነበረ ይታወቃል። እናም ነገሮቹን ስናያቸው ልጁ ሙሉ በሙሉ እንደተቀየረና አሁን የሚያደርጋቸው ነገሮች በአጠቃላይ ትክክል እንዳልሆኑ እያሳየን ይገኛል። የሚያደርጋቸውን ነገሮች በአጠቃላይ ግራ የተጋቡና ምንድነው እስከሚባል ድረስ የሚታይ ነው። ፊቱ ላይም ሁኔታውም የሚያወራቸው ነገሮች ሁሉ ትክክል አይደሉም። ይሄ ደግሞ አንዳንዴ አእምሯችን ላይ የሚከሰትና በአእምሮ ጭንቀት ምክንያት የሚመጡ ነገሮች ይመስለናል። ሄርሜላ ወደ ራሷ ከተመለሰችም በኋላ ከአብርሃም ጋር በግል ስታወራ ቀለበት አድርገህልኝ ነበረ፣ ካንተ ጋር መኖር እንደምፈልግ ታውቃለህ፣ ለምንድን ነው እንዲህ የምታረገኝ ስትል ተናግራው ነበረ። አብርሃምም የሰጠው ምላሽ ልብ የሚሰብር ነበረ። ለምንድን ነው ቀለበት ያደረግሽው? አሁንም ቢሆን አውልቂው፣ ምንም አይጠቅምሽም ብሎ በግልጽ ተናግሯታል። ይሄ ደግሞ ለአንዳንዶቻችን ደስታ ቢሆንም ለአንዳንዶቻችን ደግሞ ሐዘንን የፈጠረ ነገር ነው። አብርሃም እንደዚህ ማለቱ ብዙ ሰዎችን አስከፍቷል እና የሄርሜላ ቤተሰቦችም በጣም እንደተከፉ፣ ፋሚሊዋቸውም በጣም እንደተከፉ እየሰማን እንገኛለን እና ነገሮች ሁሉ ግራ እያጋቡ ነው። አብርሃም በጤናው አይደለም፣ መተት ተደርጎበታል የሚሉም ሰዎች እንዳሉ እየሰማን እንገኛለን። ይህ የሚያሳየው የአብርሃም አሁን ባለበት ሁኔታ ውስጥ ምንም አይነት ነገሮቹን እየተረዳ እንዳልሆነ እየገባን ነው። ወይም ልጅ ሊወልድ ጫፍ ላይ ደርሰው እንደነበረ ሙሉ በሙሉ የረሳው ነገር ነው። ሁሉንም ሰርፕራይዝ የሆነበትንም ይመስላል። ሁሉም ነገር በቃ ለሱ አሁን አዲስ እየሆነበት ነው። እኛ ብዙ ነገሮቹ ግራ እያጋቡን ነው። እኛንም ነገሮቹ በአጠቃላይ እንደ አዲስ እየተመለከተ ይገኛል። የሚያወራውም የሚመለከታቸው ነገሮች ሁሉ በአጠቃላይ ለሱ አዲስ ናቸው በዚህ ሰዓት። ይሄ ደግሞ ዝም ብሎ የሚሆን ነገር አይደለም። ወይም የአእምሮ ሆስፒታል መግባት አለበት ወይ በጣም ብዙ ክትትል ውስጥ መታየት አለበት ብለን ነው የምናስበው። በዚህ ምክንያት እንግዲህ ኤፍሬምና ሩታ ዛሬ አብርሃምን ወደ ሆስፒታል የወሰዱት ትክክለኛ ምርመራ ማድረግ አለበት ብለን ነው የምናስበው። ቢወስዱት ይሻላቸዋል። ነገሮቹ እየከፉ ከመሄዳቸው በፊት አሁኑኑ ጥንቃቄ ማድረግ ስላለበት ወደ ሆስፒታል መወሰድ በጣም ትክክለኛ ውሳኔ ነው ብለን ነው የምናስበው። በሌላ በኩል በትላንትናው ዕለት ራሱን ስታ የነበረችው ራሷን ስታ የነበረችው የሄርሜላ ሆስፒታል ገብታ ታክማ ወደ ራሷ እንደተመለሰች ታውቋል። እና ነገር ግን እንዴት ሲያው ምን ይፈጠራል የሚለው ደግሞ በጣም የሚያሳስብ ነገር ነው። ነገሮች ሁሉ በጣም የሚያስጠሉ ደረጃዎች ላይ እየደረሱ ይገኛሉ። አብርሃም አሁን በዚህ ከቀጠለ ምን ይፈጠራል የሚባለው ነገር ግራ ነው የሚያጋባው። እስቲ ምን ይሆናል የሚለውንም የምናይ ነው የሚሆነው። እናንተም ሀሳብ አስተያየታችሁን አይለን እያልኩኝ ለቤተሰቦቻቸውም ለዩቲዩበሮችም እንደ አንድ
ብዙ ሀሳቦችን እናመነጫለን ብለን ተስፋ እናደርጋለን። እስቲ እናንተም የራሳችሁን ሀሳብ አስተያየታችሁን አስቀምጡልን እባካችሁን። አብርሃምን እያገኛችሁ በጥያቄ አታጨናንቁት። አሁን እሱ የሚፈልገው እረፍትና ሕክምና እንጂ ጥያቄ አይደለም። ከቻላችሁ አብዛኛው ዩቲዩበሮች በብዙ መንገድ እሱን ለማግኘትና መረጃ ለማግኘት በጣም ጥረት እያደረጉ እንደሆነ ይታወቃል። እባካችሁን ዩቲዩበሮች ተረጋጉ። አሁን ልጁ ያለበት ሁኔታ በጣም ጥሩ ስላልሆነ ሁላችሁም ለጊዜው ልጁ ራሱን ከሶሻል ሚዲያም አርቆ እስቲ ራሱን ማንነቱን እስኪመለስ ድረስ እረፍት ሊሰጠው ይገባል ብዬ ነው የማስበው። ሄርሜላም ያው ይህንን ትረድታ አሁን ላይ ወደ ራሷ ህይወት ብትመለስ መልካም ነው። ምክንያቱም ያው አብርሃም አሁን ባለበት የጤና ሁኔታ ነገሮቹ በቀጠሉ ነገሮች ሁሉ መለየታቸው የማይቀር ስለሆነ ከአሁን ትምህርት ወስዳ እረፍት ብታደርግ ይሻላል ብለን ነው የምናስበው። እስቲ እናንተም የእናንተን ሀሳብ አስተያየት አጋሩ እንላችኋለሁ። የተከበራችሁ ተመልካቾቻችን እንግዲህ በአብርሃም ዙሪያ የሚያሳየው አዳዲስ መረጃዎች እየተከታተልን በፍጥነት ወደ እናንተ የምናደርስ ነው የሚሆነው። እናንተም በአብርሃም ወቅታዊ ሁኔታ ላይ ያላችሁን ሀሳብ አስተያየታችሁ በኮሜንት መስጫው ላይ አስቀምጡንን። ለቻናላችን ደግሞ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ጤና ሰላም ይሁንላችሁ። ቻው።